የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል በሻሸመኔ ከተማ ህዝባዊ ውይይት መድረክ ተካሂዷል። በመድረኩ ላይም የተገኙት የምዕራብ አርሲና የሻሸመኔ ከተማ ነዋሪዎች ባለፉት ዓመታት የተሰሩ የልማት ስራዎች ውጤት የተገኘባቸው መሆኑ ተጠናክሮ ሊቀጥል ይገባል፣ በቀጣይ ምላሽ የሚሹ ጉዳዮች ላይም መንግስት እንዲያተኩር ጠይቋል። አሁን የምታዩት ልማት በከተማ ልማት የተሰራ ነው። ከዚህ አባሮ ተራራን የሚያሳይ በ81 አንስቶ የሚያሳይ የከተማችን ከንቲባና በህዝብ ጋር የተሰራ ልማት ነው። ስለዚህ በጣም ደስ ብሎናል። እዛ ላይ አሁን ሁሉ ቤተሰብ መጥቶ እዚህ ላይ ፎቶ ይነሳል፣ ይዝናናል። ሻሸመኔ የወጣ የገባ ሁሉ እየተዝናና የሚያይበት ነው። በጣም ደስ ብሎኛል። ሻሸመኔ ከተማ ተጀምረን ተስማምተን ባህላችን የባህል እሴቶቻችንን አንድ አድርገን እኛም አንድ ሆነን በሰላም የምንኖርባት ከተማ የት ቢባል ሻሸመኔ ናት። ሻሸመኔ ስለመጣችሁ በጣም ወዳችኋለሁ። እግዚአብሔር ይባርካችሁ። ተለውጣለች። አዎ ተለውጣለች። እድገት አላት፣ ልማት አላት። ግን የሚቀራትና የሚጎላት ነገር ደግሞ በፌደራል በኩል እንዲሞላላት ህዝብ ጥያቄውን እያቀረበ ነው። ባለፉት የለውጥ ዓመታት በከተማዋ ሰፊ የመሰረተ ልማት ስራዎች መከናወናቸውን የተናገሩት ሻሸመኔ ከተማ ከንቲባም አቶ አዳነ ተክለ ጊዮርጊስ ባለፉት ዓመታት ከተገኙ በርካታ ውጤቶች መካከልም የመንገድ ልማት ግንባታ እድገት፣ የውሃ አቅርቦትን ማሳደግ፣ የትምህርት ቤቶችና የጤና ተቋማት ግንባታዎች ጠቃሽ ናቸው። ሁለንተናዊ ብልጽግና ለማረጋገጥ ለመጪው ትውልድ አሻራ የሚሆኑና ለብልጽግናችን ሁነኛ መሰረት የሚሆኑ ውጤቶችንም አስመዝግበናል። በመሆኑም ከልማቱ ባለቤት ከሆነው መላ ህዝብ ጋር ቀጣይነት ባለው መልኩ በመወያየት በመንግስትና በህዝብ መካከል መተማመን መፍጠር፣ የህዝቡን የነቃ ተሳትፎ በአግባቡ ማረጋገጥ እንደሚገባ ይረዳል። ሀገርን የሚያሻግሩ የባህር በር ጥያቄዎችን ማሳካትን ጨምሮ ሌሎች ግዙፍ ፕሮጀክቶችን እውን ማድረግ እንደሚቻል የገለጹት የአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋው ሲሳይና የብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽሕፈት ቤት አደራጅት ዘርፍ ኃላፊ ዶክተር መንግስቱ በቀለም ልማቱን አጠናክሮ መቀጠል ይገባል ነው ያሉትም። ፓርቲው ትኩረት ሰጥቶ ብዙ ስራዎችን እየሰራ ነው ያለ። ይህ በአጠቃላይ በኢትዮጵያ ከተሞች ብዙ ስራዎች ተሰርተዋል። ሌሎቹ ከተሞች እና ከዛም በላይ ሻሸመኔ ከተማ ላይ ብዙ ስራዎች ተሰርተዋል። ስኬቶችም ብዙ ናቸው። በአጋጣሚ ዛሬ በተፈጠረው መድረክም ሻሸመኔ ላይ ተሰርተው በመጡ ውጤቶች ህዝቡ እውቅና ነው እየሰጠ ያለው። የመንግስት አንዱ ስራ እነዚህ ነገሮች ለቅሞ የሚቻለውን በሚቻልበት ጊዜ ውስጥ መመለስ ነው። ሁሉ ጥያቄ ግን በአንዴ ይመለሳል ማለት አይቻልም። ጥያቄዎች ሊመለሱ የሚችሉት በቅድ ነው። ህዝብና መንግስት ተቀናይቶ መስራት ከቻለ ከፍተኛ ውጤት ማምጣት እንደሚቻል የተገኙ ውጤቶች ማሳያ ናቸው ያሉት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ህዝቡ የሚያነሳቸውን ጥያቄዎች ደረጃ በደረጃም ምላሽ እንዲያገኝ ይደረጋልም ነው ያሉት። በተወያዮች ዘንድ የተነሳው የልማት ፍላጎት ሰፋ ያለ ነው። በመንግስት የተያዙ የተለያዩ የልማት ውጥኖችን፣ ሰፋፊ ትላልቅ ሀገራዊ አጀንዳዎችን የባህር በርን ጨምሮ እነሱን እውን ለማድረግ ከፍተኛ የህዝብ ድጋፍ እንዳለ ለማየት የሚያስችል ውይይት ነበረ። ስለዚህ የህዝብ ፍላጎትና ድጋፍ ተጨምሮ በመንግስት አመራር ጥሩ ውጤት ማግኘት ይቻላል የሚል እምነት አለ። በመርሃ ግብሩ ላይ የሃይማኖት አባቶች፣ አባገዳዎች፣ ሀደ ሲቃዎች፣ የሀገር ሽማግሌዎች፣ ከፍተኛ የመንግስት ስራ ኃላፊዎችና ወጣቶች ጨምሮ በከተማው የሚገኙ የተለያዩ አካላት ተሳትፏል። ከፍተኛ የመንግስት ስራ ኃላፊዎቹም ከውይይቱ በኋላ የአንድ ማዕከል አገልግሎትን ጨምሮ የተለያዩ የልማት ስራዎችንም ጎብኝተዋል።